የትኛው ጥሩ ስም ኖሮሽ ነው? አንተ ይኸውልህ ያላደረኩት ነገር በሆነ ባልሆነ የኔ ፍቅርን አስተምራናለች። ለኛ ብቻ ሳይሆን ማለት ነው ለኢትዮጵያ ሕዝብ ፍቅርን አስተምራለች። አንድ ሩታ መታ በአንድ ወር ሚዲያውን አናግረዋለች። በመጥፎ ነገር አይደለም በፍቅር ማለት ነው። እና በጣም የሚወዱልና የሚሳሱልን ኦዲየንስ እንዳሉ ሳስብ በጣም ደስተኛ ሆናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እና መግቢያው እንዳያችሁ ማለት ነው የአብርሽ የውሸቱ ጥግ ማለት ነው። ለዚች ሴት እንኳን ያልሆንከው ለዚች ሚስትህ አልሆንከው እኔ እንጃ በህይወትህ ምን አይነት ሴት ገብታ ነው የምትችልህ አንተ ማለት ነው። አንተ እኮ እኔ እንጃ በልተህ የምትከዳ ሰው ነህ። ከምሬ ነው የምልህ። ለኦዲየንስ ክብር የሌለ ለሚስት ክብር የሌለ ማለት ነው። ምን አይነት ስም አለሽ ይላታል። ደግሞ ስምማ አላት ምርጥ ሩታ ሀብቴ፣ ጀግና ቤተሰብ የወለደና ጀግና ቤተሰብ ያሳደጋት ማለት ነው። ጨዋ በብር አይደለም የሚገዙት ልክ እንዳንተ ቤተሰቦች ማለት ነው። ክብራቸውን ጠብቀው የሚኖሩ ቤተሰብ ነው ያሳደጋት ማለት ነው። ነገር ግን ያለ ስም እንዲሰጣት ያረካት አንተ ነህ። አንተ የብር ጥማት እንጂ ሌላ ነገር የለብህም። የሰውን ንቀት እንጂ ሌላ ነገር የለብህም። ሰውን በመናቀህ ነው የዚህ ደረጃ የደረስከው እንጂ ሰውን ባትንቅ ኖሮ እንደመጣህ አካባቢ ባትጠግብ ኖሮ ጥጋብ እስከ አፍንጫ ባይደርስ ኖሮ ሰውን በዚህ ናክል አትልቅም ነበር። ሴት ልጅ በዚህ ናክል ዝቅ ከፍ አታረግም ነበር። ደግሞ ትናንትና ውድ ቤተሰቦች ሲናገር ምንድነው የሰማሁት? እኔ ቲክቶክ ሰፈር ነው የሰማሁት፣ ቪዲዮ በደንብ ስላላየሁት ማለት ነው። የልጄ እናት ስለሆነች እንጂ ረጅም መንገድ ሄድ ነበርኩ። ስለ ልጅ ክብር አንድ ቀን ሰጥተህ ታውቃለህ አንተ? የልጅ ፍቅር የልጅ አባትነት ተዋተህ ታውቃለህ አንተ? መውለዱ ምን ዋጋ አለው? ማንም እኮ ይወልዳል። ማንም ተጋድቦ ከማንም ጋር ወልዶ ያድጋል እኮ ማንኛውም ልጅ። አንተ ከልጅህ የበለጠ ውሽን ታስበልጠህ አይደለም የትከው። በዚህ ሁሉ አንተ አቅፋሃት እያደርክ ማለት ነው። እውነት ልቦን እኔ እኮ ስራ እንደሚሰሩ እኮ በደንብ አውቃለሁ እኮ ድራማ እንደሚሰሩ አውቃለሁ እኮ። ግን በድራማ መልክ ሆኖ በስራ መልክ ሆኖ በዚህን አክል የሌላ ስም እንዲሰጣት ራሱ ያደርግና ራሱ በተናገራቸው ንግግሮች ራሱ ባላትን በሰደባትን በተናገራትን ነገር ህዝብ ለሩታ የሌላ ስም እንደሰጣት ያደርግና መልሶ ስም አለሽ ወይ ብሎ አንተ አታፍርም? ሼም የሚባል ነገር እንኳን አታውቅም እንዴ? ማሰብ የሚባል ነገር ከጭንቅላት ወጥቷል መሰለኝ። ዶላር ጭራሽ ሲወርድ ደግሞ ወይም ደግሞ የኢትዮጵያ ኑሮ ሲጨምር አንተ ላይ ነው መሰለኝ የተጨማመረብህ ማለት ነው። እንዴ በአሁኑ ሰዓት አብርሽ እኮ የሆነ ነገር ሆነዋል ቤተሰብ ማለት ነው። የሚያወራው አያውቅም፣ የሚለቀው ቪዲዮ አያውቅም፣ የሚናገረው አያውቅም። ፊቱ ሳምባ ነው የሚመስለው፣ ሰውነቱ ሁሉ የሆነ ነገር ሆነዋል። ወይኔ ያ ረቢ እንደው አላህ ይድረስልህ አንተ ልጅ ማለት ነው። ኧረ እስቲ ለራስህ ራሱ ትንሽ ጊዜ ከሚዲያ ራቅ፣ በቃ ይቅርብህ፣ ከማንም ጋር አትስራ። እንዴ ተበድረህ ብላ ማለት ነው። እዚህ ጋር መተህ 24 ሰዓት እሪ የምትለው ለብር አይደለም ለትንሽ ቀን። እውነት እኛም ቢሆን አያጓተን ምናምን ነገር ብር እንልክልሃለን እንሰጥሃለን። እስቲ ለራስህ ትንሽ ጊዜ እረፍት ስጠው። ቢያንስ አንድ 15 ቀን አንድ ወር ድረስ እስቲ ከዩቱብ ራቅ። እኔ ማነኝ? ትላንትና ማን ነበርኩኝ? አሁንስ ማነኝ? እኔ ነኝ? የድሮ አብርሽ ነኝ ወይስ ያሁኑ አብርሽ ነኝ? በል ሩታ ከምንም በላይ ጀግናና ጎበዝ ናት። እውነቴ ነው የምላችሁ። ነገር ግን እሱ እንድትሰራ እሱን እንድትታወን ታውቃላችሁ ውድ ቤተሰቦች። እውነቴ ነው የምላችሁ። ሩታ እኮ ይቅርታ እንጠይቅ ብላለች እኮ ተናግራለች እኮ። ሰልችቶኛል፣ ቪዲዮ በደንብ ማታዩ ሰው ነው እንጂ ከዚህ በፊት እኔ ይሄንን ድራማ ሰልችቶኛል፣ ይሄንን ነገር አስጠልቶኛል፣ ይቅርብን ብላ እኮ ተናግራለች። እሱ እኮ ነው እኔ ነኝ የምመራሽ ወይስ ሚዲያ ነው የሚመራሽ እያለ እኮ ነው የሚያስገድዳት። ሲቀጥል እቤት ውስጥ እውነቴ ነው የምላችሁ እቤት ስትመጣ ኖርማል ቪዲዮ እኮ ነው የሚመስለው ግን ካሜራው ከተደቀነ በኋላ ማለት ነው የሆነ ያልሆነ ነገር ይናገራትና ካፉ የማይጠበቅ ይወጣና ለምን ብትሉ ቪዲዮ እሷ ሼር ማድረግ አትችልም። ካሜራማን ነው ካሜራም ነው ሼር የሚያደርገው። እሱ ወንበር ላይ ይቀመጣል ያየዋል፣ ከዛም በኋላ ይለቀቃል። እንዴ የሰው ልጅ እኮ አንዳንዴ ለኦዲየንስም ብለህ ሳይሆን ለራስህ ስትል አንተ ለልጄ እናት ስትል ለልጄ እናት ነው የሚለው ምን አይነት ፋራ ነው ወላሂ! እንዴት እንደሚያስጠላ እንደው ማለት ነው። ለነዛ ፍየሎች አታላቸው ለኛ አይደለም። ነገር ግን አንዳንዴ ማለት ነው አንተ ሁሌም በቃ ትክክል ነህ። አንድ ቀን ጥፋትም የለብህም። አንድ ቀን መጥፎም አትሰራም፣ መጥፎም ነገር አትናገርም። ወይኔ እንዳንተ ወርቅ ሰው ማን አለ? በቃ ሁልጊዜ የምታጠፋ ሩታ ናት። ሁልጊዜም ስሟ ያለ ስሟ የሚሰጣት ሩታ ናት። ሁልጊዜ ዝሙት የምትሰራው ሩታ ናት። ሁልጊዜ መተት የምትሰራው ሩታ ናት።
እንዴ ኦዲየንስ እንኳን ቢሰጥህ አንተ በራስህ እንኳን አንድ ቀን ተማምነህ ቪዲዮ ሰርተህ ቆመህ አታውቅም። ትናንትና ራሱ ኦዲየንስ ክሰስ የሆነ ብትሄድ ይሄንን ግባ ስላለህ ነው ኦዲየንስ በአጠቃላይ ሁሉ ክሰስ እርምጃ ውሰድ እያለኝ ነው እንዴ? ከትናንትና ወዲያው ማለት ነው ኦዲየንስ ወርቁን መልስ ብላችሁኝ ነበረ ብዙዋችሁ ማለት ነው። ለዛ ነው የመለስኩት። መቼ ነው ግን እንደ ወንድ ቆፍጠን የምትለው? መቼ ነው እንደ ወንድህን ቀበቶና አስረ የራስህን ነገር በቃ ይሄንን ነገር እኔ ወስኜዋለሁ ብለህ የምትኖረው ማለት ነው? እስከ መቼ የሰውን አፍ እየተመራህ? እስከ መቼ የሰውን የመዳም ቅመምን ብር በብር እየተመራህ ማለት ነው? ይሄ ማለት እኮ ብር ማለት እኮ ነው። አንተ መውረድህ ራሱ ይኸውልህ ውድ ቤተሰቦች የእውነቴ ነው የምላችሁ። እኔም ያናደኝ ምን እንደሆነ ታውቃላችሁ? ስራው እንደሆነ እኮ በደንብ ጠንቅቄ አውቃለሁ። ለምን ብትሉ ልክ እንዳንዳ ዩቱበሮች ምናምን ያየሁት ዛሬ ቪዲዮ እናያገኛለን ብለን ማውጣት አንችልም እንጂ እውነቴ ነው የምላችሁ ሁላቸውም እኮ አንድ ናቸው። የልብስ ማት እኮ ነው በአብርሽ መኪና ውስጥ የሚጨመረው። እኔ እንደውም አሁን ሰለቸኝ እንጂ ማየት እነሱ ማምጣት እነሱ እንደዚህ ማቀናበር ቤት የለበሱትን ልብስ ማት ደብሮኝ ነው እንጂ ውሸቱ በተለይ ደግሞ የአብርሽን ውሸት ደብሮኝ ነው እንጂ አንድ ባንዱ እኮ ለቃቅመንን ብናመጣላችሁ ጉድ እኮ ነው የምትሉት ጉድ። ግን ይስሩ እኮ እኔ አይስሩ አይደለም። እኔ ለመስራታቸው ምንም ችግር የለብኝም። ለራሳቸው ካልከበዳቸው ለራሳቸው ውሸቱ ካልከበደው በተለይ አብርሽ ለራሱ ነገ ልጄ ምን ያድጋል፣ ከኔ በታች ያሉ ኦዲየንሶቼ ምን ይማራሉ፣ ምን አጨብጣለሁ፣ ነጊስ የማን ልጅ ነው ይባላለሁ ካላለ ችግር የለብንም ይስራ። ነገር ግን እናቱንና ሚስቱን በዚህ ልክ ለምን ዝቅ ያደርጋል? እሷ እሺ ብላው ስትተውን እሺ ብላ ስትሰራ ስትታዘዝለት እንዴ እቺ ልጅ እኮ ታዛልኛለች፣ እቺ ልጅ እኮ የሆነ ነገር ስላት እሺ ነው የምትለኝ። አንድ ቀን አሳፍራኝ አታውቅም። እኔም ለንግግሬ ለሆነ ነገር ቆጠብ ልበል አይልም ሰው። በቃ ልክ እንደመጣለት ይነዳል። እናንተ ልክ እንደመጣለት ነው የሚወትፈው። አንተ እንኳን ስትበላ እውነቴ ነው ማለት ሰው እንኳን ምግብ እንኳን ሲበላ ይሄ ቆሻሻ ነው ይሄ ጥሩ ነው ብሎ ያስታውላል። አንተ ግን ስትበላም እንደዛ ነው፣ ዝም ብላ ነው አፍሳህ ነው የምትበላው። ይመስለኝ እንደዛ ነው። ምክንያቱም የምትበላው ነገር ጠንቅቀህ ብታይ ይሄ ንጹህ ነው ይሄ ቆሻሻ ነው ብትል የምታወራውም ነገር ይሄ ንጹህ ነው ይሄ ቆሻሻ ነው ብለህ ትናገራለህ። ለእያንዳንዳችሁ እንዴ እናንተ እኮ በሩታ እኮ ነው የምትነግዱት፣ በሩታ ነው የምትኖሩት። ግን መኖር እሷ ራሱ ፈቅዳ ብትሰራ ብትታዘዝልህ፣ ነገር ግን ያልሆነ ቃላት አትናገር። ምን አይነት ስም አለሽ የሚባል ነገር የልጄ እናት ናት ማለት አትችልም። ለምን ለልጅህ ብታስብ የልጄ እናት ናት እንኳን ብትል ሩታ ካሜራ ደቅና እንኳን የሰራችውን ቪዲዮ ዝቅ የሚያደርግ ቪዲዮ አትጭነውም ነበር። በቃ አለቀ። እውነት አንተ ለሚስትህ ብታስብ ኖሮ የተለያየ ቪዲዮ ሩታ የሚያስጠላ ቪዲዮ ሰርታለች አይደል? ያንን ቪዲዮ ይሄማ ያስጠላል፣ የልጄ እናት ናት፣ ለምን በሰው አጠገብ ትጦቀራለች? ለምን ስሟን ይጠፋል? ይሄንን ነገር ሼም አይደለም እንዴ? ይሄንን ነገር መደበቅ አለብኝ ብለህ የሚስትህንና የልጅህን እናት ገመና ትደብቅ ነበር እንዴ? በአንተ የመጣ አይደለም የምትንከራተተው ሩታ፣ ወይስ ሌላኛው ባል አለ? ከሌላ ባል ነው የወለደችው? ሌላ ባልዋ ነው የሚያስብላት? አንተ ሁለተኛ ወይም ሶስተኛ ባልዋ ነህ? እኔ እኮ በጣም ግራ እኮ ነው የሚገባኝ። የእሱ ጨዋ ያጫውትና ሌላ ነገር ያልሆነ ነገር ሲናገራት እኮ ነው እኔ ቦግ ምለው ማለት ነው። ወይኔ እንዴት እንደቻለች እኔ መጥን ይስጣት። ጎበዝ ናት፣ እውነቴ ነው የምላችሁ በጣም ጎበዝ ናት ከምንም